አቤት ጋሼ ምን ላሳዩት? ምን ላሳዩት? አይ ቤቴ ተከመረውንም ባነበብኩት። ታዲያ ለምን ጠሩኝ? ኧረ አልጠራሁም። ጠራሁት እንዴ? አፋጩ እኮ ጋሼ። አሁን አፋጭቶ አልጠሩኝም እንዴ? ማፋጭስ ታዲያ ተከለከለ እንዴ ማፋጨት? እሺ ምንድን ነው ያዝከው? 7 የስኬት ሚስጥር የምትል በጣም አሪፍ መጽሐፍ አለች። መቼም አሪፍ አይልካት ብታነባት ነው አይደለም? አንድ 3 ሳልደግማት አልቀርም። ኧረ ስለዚህ ይሄን ያነበበ ሰው ስኬታማ ይሆናል ማለት ነው? ያለምንም ጥርጥር ባንዴ ነው የሚመነጠቁት። ዋው! ታዲያ እንዴት ይዘዋል የስኬት ኑሮ? እሺ አንድ የግል ህይወት ታሪክ አለች፣ እሷን ያንቡባታ። እንዴ ይሄ ዋጋው ነው? ይሄ እኮ የአንድ የመንግስት ሰራተኛ ደሞዝ እንደሆነ ታውቃለህ? የመንግስት ሰራተኛ ነው እንዴ ጋሼ? አይ አይደለም፣ እንደው ለጨዋታ እንዴ መጫወት አይቻልም እንዴ? እንዴ ኦሮ ቦሎ እምባና ላብ ከስንታየው ደግፌ። ይሄ ጋዜጠኛው ነው እንዴ? ያውቁታል እንዴ? እንዴት ያለ አሳዛኝ ታሪክ ነው ያለው! ወይኔ ወንድ ልጅ አይፈተን። መናኛ ጋዜጠኛ እኮ ነው። አንድ የሚረባ ዜና እንኳን ሰርቶ አያውቅም። እምባና ላብ ይኸውልህ፣ ራሱ አይስብም፣ አንባቢን ይገፋል። ተው ጋሼ ቢያነቡት እንደሱ አይሉ። ኧረ እኔ አላነብም። ደግሞ ብዬ የስንታየው ደግፌን መጽሐፍ ላንብብ እንዴ? እሺ ሌላ መጽሐፍ ልስጦታ። ነገርኩህ እኮ ቤቴ የተከመረውንም አላነበብኩትም። ዝም ብለው ነው እንዲያደከሙኝ ጋሼ? ስራ እኮ ነው ያዝኩት ጋሼ። ምን አስሬ ጋሼ ይለኛል? ያን ያህል አርጅቻለሁ እንዴ? ምን አሉኝ ጋሼ? አይ ሙሉ ቀን አዋረደን አይደል? አዋረደን ትላለህ? አቀለለን እንጂ ይሄ ቀላል የሰው ቀላል። እስኪ አሁን ሰው ምንድን ነው የሚለን? ሰው አንድ ሰሞን ቢያወራ ነው አይደል? ያው እንዴ አንተ ከመቼ ወዲያ ነው እንደዚህ ወሬኛ የሆንከው? ኧረ እኔ ወሬኛ አይደለም፣ አጎት ያሳዝኑኝ ነው። ግባና አጥና እንዴ! አሁን ሰው ምን ይለናል ይበለኝ። አይዞሽ ምንም አትሆን። በሲ እሩቴ መጣች። የኔ ግቢና አረፍ በይ እሺ። ግቢኔ ቁጭ ተጽናናች። ሞክረናል እንግዲህ። አይዞሽ ምንም አትሆን። እኔ አንቺ ሽፈራው ወይ በሲ ጠራይ ያናገርከኝ መስሎኝ። አይ ያንጎራጎርኩ ነው። እኔ አንቺ ሽፈራው አይዞሽ ምንም አትሆኝም እያልኩ ነው። ማንን ነው? እኔ እንጃ ሙሉም መሰለኝ። ወደ ሞባሎቻቸው ፈርጥጠው ጥለዋቸው የሄዱት። እንዴት አጽናኝ ዘፈን መሰለሽ። እውነትህን ነው? ይበስዬ አይዞሽ ምንም አትሆኝም። እኔማ ምን ሆናለሁ? አንቺን እኮ አይደለም ሂሩቴ፣ ዘፈኑን እኮ ነው። አታውቂውም እንዴ ዘፈኑን? ኧረ እኔ አላውቀውም በስዬ። እንዴ አይዞሽ ምንም አትሆኝም። አይዞሽ ምንም አትሆኝም። አይዞሽ እኔ እኮ አለሁልሽ የሚል እንዴ ሽፈራው ሲያምሽ መድኃኒት እኔ አንቺ ሽፈራው እንኳንስ ትንሹን ቀለል ያለው ሞገድ የሚርገበገበው አንቺን ሲጨርስ ነው እኔ ጋር የሚደርሰው። አይደለም እኔን ሲጨርስ ነው አንቺ ጋር የሚደርሰው። ነው እኮ የሚለው። ታዲያ ምን ያስጨውታል? እንዲህ እንድታስታውሽው ነው። ሙሉን ጠርተን ይሄን ብንጋብዛትስ? አይ በስዬ ይቅር፣ ሆድ እናስብሳታለን። ማረቴ ወይ እራት እንጋብዛት። እሱም አይሆንም፣ ይከፋታል። ቢቀር ነው የሚሻለው በስዬ። እናትሽ ይሄ ቦቅቧቃ ወንድምሽ አዋረደን አይደል? እሱስ ምን ያደርግ? ደንግጦ ነው። ቢደነግጥ ታዲያ ጥሏት ይሮጣል እንዴ? ምን ያድርግ ታዲያ? ሰው ስትሆን መደንገጥ አይቀር እና ጥሏት ይሮጣል። ሚስቱን አንተ ብትሆን አትሮጥም? አንቺን ጥዬ? ለማን ጥዬ? ለራሴ። በምን አምኜሽ? ራሴን ስለምጠብቅ።
ማለት የኔ ጥበቃ ያስፈልግሽም? አያስፈልገኝም ነው ገላገልሽ። በቃ ነው ምን ሆነሽ ነው? ምንድነው? ሀዘን ለቅሶ ነው? መርዶ ነው? እንኩም አንተ ደግሞ ተረጋጋ እንዴ። ምን እንዴት ምንም አልሆንኩም እንዴ ሆነሽ? ምን ከቤት ደወሉ እንዴ? አባዬ ምን አረፈ? ማን ነው ደከመ? ምን ሆነ? ምን ሆነ ነው አንተ ቤተሰቦች ላይ የምታሟርተው? እሺ ምን ሆነሽ ነው ታዲያ አንቺ እንደዚህ ሆንሽው? እኔ የሆነ መጽሐፍ ጀምሬ ታሪኩ ሳዝኖኝ ነው በቃ። እና በዚህ መጽሐፍ ነው ይሄ ሁሉ ለቅሶና ዋይታ? መቼ ዋይ አልኩ? ያው ነው ምን ቀረሽ? ከስራ ደክሞት የሚመጣው ባልሽን ፈገግ ብለሽ እንደመቀበል መጽሐፍ ይዘሽ እያለቀሽ ትጠብቅኛለሽ እንዴ? ቅርታ በስዬ እኔ እኮ ቢሮ ልጆች ይዘውት እያነበቡ ሲያለቅሱ አይቼ ምን ይሆን እንደዚህ የሚያስለቅሳቸው ብዬ እንደ ቀልድ ማንበብ ጀምሬ ይኸው ቀን ሙሉ ሳለቅስ ነው አልኩት። በጣም ታሳዝኛለሽ። በጣም ነው የምታሳዝኝ። ኑሯችን ሳያስለቅስ ቀርቶ ነው መጽሐፍ ገዝተሽ እያነበብሽ የምታለቅሽው? ተው በስዬ ተው፣ ግፍ አትናገር። ተው የጋዜጠኛውን ህይወት አንተ ስለማታውቀው ነው በስዬ። ጋዜጠኛ? አዎ። ይሄ መጽሐፍ ቀድሞ የመጣ መጽሐፍ የሚያዞር አንድ አዟሪ ካልገዛ ብሎ ሲጨቀጭቀኝ ነበር። እንደው ያን ሁሉ ብር አውጥቼ ገዛው እንዳትዪ። ለአንተም ገዝቼልሃለሁ ቦርሳዬ ውስጥ ነው። በእናትህ ጀምረው በስዬ፣ እንዴት እንደሚያሳዝን። ከዚህ በላይ የሚያስለቅስ ነገር አለ? ከዚህ በላይ የሚያስለቅስ ነገር አለ? አሁን የሚያስለቅስ ነገር ጠፍቶ ነው መጽሐፍ ተገዝቶ የሚለቀሰው? ምን ቢሆን ነው አሁን ይሄ? በቃ እሺ በቃ ተው፣ ወይ ተው። እኔ ለቢሮ ሰዎች እሰጣቸዋለሁ፣ ግድ የለም ተው በቃ። እኔ የጻፈው ነገር ምናልባት አንተን ካገዘ ከጠቀመ ትማርበታለህ ብዬ ነው የገዛሁልህ። ምንድነው ማማኔ? ከዚህ ነው እንዴ መማረው? ይሄ ነው እንዴ እኔን የሚያስተምረኝ? እሱ ከኔ በልጦ ነው እንዴ እኔ ከሱ መማረው? እኔ ብለጥ አትብለጥ በምን አውቃለሁ? እኔ ጽፋ አላየው። ይሄ ኑሮ ይዞኝ ነው። ኑሮ ይዞኝ ትዳር፣ ልጆች ማሳደግ፣ የሀገሪቱ ሁኔታ ይዞኝ ነው እንጂ እኔ ልጽፍ ብል እኔ ከዚህ የተሻለ የበለጠ ነገር አልጽፍም እንዴ። እንግዲህ እኔ ጽፋ አላየው። አሳይሻለሁ እንዴት አይነት ድንቅ መጽሐፍ እንደምጽፍ አሳይሻለሁ። ምንድነው ሆ ምንድነው? ሆ አትበይ፣ ጽፋለሁ። ለምንም አልጽፈው